ይውጣላ ተከምራ እንደ ጦሳ ተራራ እንዲህ ነው የምንጫወተው። ኧረ ሚጣ እንደዚህ የለባትም። ቆይ ሚጣ ችግር የለውም ታወራለች። መጫወቻ አትወዛወዘው። እኔና ሳሪ ምክንያቷን ለመጠየቅ ነው እንጂ እኔ ከማን ከረጁ ጋር ከመሲ ጋር ችግር የለብኝም። ግን ከዛራ ጋር ብዙ ሪከርድ ስላለ ስላየው ችግር የለብሽም። ድሮስ አለብሽ እንዴ ረጁ ሚውት አድርጊ። ማርያምን እውነቴን ነው። እኔና ሳራ በጣም የምንከባበር ልጆች ነን፣ የምንዋደድ ልጆች ነን። አላውቅም ተነስታ ከመሬት ተነስታ ለምን እንደሰደበች ለምን እንደተናገረች ይላል። ምን ስድብ ምንድን ነው ሚጣ? ኢትዮጵያ ገባው ብለሽ ምናምን አንቺን አይደለም ኢትዮጵያ ገባው ብለሽ ረጁ ቆይ እናውራበት፣ ጋይስ እናውራበት። አርፈሽ ተቀመጪ ሚጣ ወረኛ እሷ ታያለች እኮ ምናምን ነው። ሲጀምር መሲን አልሰማሻትም። ሲቀጥል ደግሞ እኔ ያልኩት ነገር የለም። በመሲ ሚት ነው የምነግርሽ። ለምን ግን አንቺ ስሚ አውሪና ጨርሽ ሚጣ፣ አውሪና ጨርሽ። እኔ ስሚ ይኸውልሽ መሲ ጀርመሽ ተቀመጪ ታውራ። ምን አደረኩኝ እንዴ? መሲ ሲጀመር ማለት ነው ሚጣ ተናገረችኝ አላለችም መሲ። ሲቀጥል ደግሞ መሲ ኢንቫይት ልካልኝ ነው ከውጭ ሆኜ ኢንቫይት ልካልኝ አክሰፕት ብዬ የገባሁት ቤቷ። ሲቀጥል ዋትሳፕ ላይ ቪዲዮ ላኪልኝ ብላይ ቮይስ የላከችልኝ መሲ ናት። ኦኬ አንቺ ምንም ሳታቂ ሚጣ ናት ብለው መጥተው ስለጻፉልሽ ሚጣ አርፈሽ ቁጭ በይ ምናምን ብለሽ የሀገር ቪዲዮ አየሁኝ። እኔ ዛሬ አልተናገርኩም። ያቃጠልኩትም ነገርም የለም። የኢጂና ታስተሪ ከመሲ ጋር ምንም አላወራም ሲጀምረው። እኔ ጸቤ ከነሱ ጋር የጨረስኩት። አንቺ ግን ምናች ሚጣ የምትባዩ አርፈሽ ቁጭ በይ አታባይን እዛ እዚህ የስንቶቻ ምን አገባኝ። እኔ የመጀመሪያ ነው ከሰው ጋር ስነጋገር ከሰው ጋር ተጣልቼ ባላቅም ከማንም ጋር ተረጋግጬ አላውቅም። እኔ ለተናገርኩት ባሌ ነበር ወጥቶ ሲሰደብ የነበረው እና እኔ አንቺ ምክንያቱም ሳታቂ መጀመሪያ ወጥተሽ ኮመንት ላይ ስለጻፉልሽ ብቻ እኔ ሀቢባ ቤት ምክንያቶች ለመሲ ጠይቂያታለሁ። እኔ ምንም ያረኩት ነገር የለም። ለመሲም የላኩላት ነገርም የለም። መሲንም ያማከርኳት ነገር የለም። መሲ እየተሰደብሽ ነው ያልኳት ነገር የለም። ኦኬ አንቺ ግን ተነስተሽ በመባል በኮመንታተር ተነስተሽ ነው የተናገርሽ። ለምን ጨረሽ ሚታ? አዎ ትድብ ነው ኖ ተደብም ባይሆን እኔ ይሰማኛል። ያላደረኩት ነገር ሰው ላይ እንደት ነው የተናገረች? በደንብ አዳምጪ። አሁንም ቢሆን ካልጨረሽ አውሪሽ ጨርሽ መጀመሪያ። ስለዚህ አሁንም ቢሆን አንቺ አርፈሽ ተቀመጪ። ማንም ሰው በሰው መሀል መግባት የለበትም። ሊገባም አይገባውም። ልድገምልሽ በድጋሚ ማለት ነው። ማንም ሰው በሰው መሀል መግባት የለበትም። አንቺና ሩዋን ብትጣሉ መሲና ሩዋንና ወይም ደግሞ መሲና ኡስማን መጣላት የለባቸውም። ምክንያቱም ከቻልሽ ማስታረቅ ነው፣ ካልቻልሽ ደግሞ አለማስታረቅ ነው። አሁንም አርፈሽ ተቀመጪ። ልድገምልሽ፣ አርፈሽ ተቀመጪ። በማንኛውም ነገር በማንኛውም ሰው በማንኛውም ተነጋገሩ በስርዓት ሳሪ። በቃ ይሄ ነው። ሌላ ምንም ነገር እንደት አቅርባት እኛን እንደምንስርዓት ወጣ ነው እንዴ? አይ እንደዚህ አሁን እሷ ጥያቄ ነው የጠየቀችው። እኔ ምን አድርጌ ነው ስትልሽ አንቺ ደግሞ አሁን በዚህ ምክንያት ነበረ እዚህ መታ ቪዲዮ ስለላከችላት ቪዲዮ ላከችላትና ተናደደች። እኔ መጀመሪያ ስልኝ አዳምጪ። መላክሽን ተናግረሻል። መላክሽን አስያገባሽ ራሷ ናት የጠየቀችኝ። መሲ ስትጠይቅሽ እንኳ ኢቭን ብትጠይቅሽ እንኳ አላየውን ቪዲዮ ማየት ከፈለግሽ ማየት ትችያለሽ መሲ ብለሽ መዝጋት ነበረብሽ። እኔ ከሁለታችሁ ከማውራታችሁ በፊት እና አንቺ ጋር መሲ ጋር ከመምጣት በፊት ጅንኑን ደውዬ አውርቼው አለቀሰች ሲል መሲ ሀበሻዊትን አስወርጄ ወዲያውኑ ጅንኑ ጋር ስደውል አይ ሳሪ አንዴ ላውራ ሚጣዩልሽ አንቺን ብትሆኚ ለሌላ ጊዜ ሰዎች አሁን ለምሳሌ ሰው ኢሞሽናል የሚያደርግ ነገር በድንገት ቢሆን ላኩልኝ ሲባል አይላክም። እኔ አላውቅም ነው የሚባለው። ሳሪም ደግሞ ከክፋት አይደለም፣ አንቺም ከክፋት አይደለም። በቃ እኔ ካስደበርኩሽ ሶሪ፣ አንቺ ካስደበርሽኝ ሶሪ። ነገሩ እዚህ ጋር ይዘጋል። በቃ ሌላ ነገር ሚጣም እኮ ሚጣ ተቀይማሽ አይደለም ሳሪ ማርያምን በቀደም እኔ ሳሪም ነግሬሻለሁ። አትላል ሚጣ ምንም የነገረች ነገር የለም ምናምን። በቃ አንቺ ሚጣ አርፋችሁ ተቀመጡ። ሪከርድ መደረግ አይሰለቻችሁም ወይ? አርፋችሁ ተቀመጡ አለች ማርያምን። ሚጣ በውስጥም ሳወራት ሚጣ እንደሌለሽ ምንም ነገር እኔ ቪዲዮ ላኪልኝ አልኳት። እሱንም በጨቅጭቅያት ነው የላከችልኝ። ካላስ
አንቺ ለምንድን ነው ቪዲዮ ላኩልኝ የምትዩ? አይኔ ለህሊናው ሲፈርድ ነው። ለህሊናው ሰው ለህሊናው ይፍረድ። ማንኛውም ሰው ለልቡ ብሎ ይፍረድ። ለማየት ለመታይ ሰው ለህሊናችን እንኑር። በቃ ህሊና ካለሽ አንቺ ሳራ ያላረኩትን ነገር ነው አረግሽ ብለሽ ያልሽ ደብሮኛል። አንቺ አልተ ቪዲዮ እኮ ልታሽሽ ተቀመጪ ኢትዮጵያ ገባ ብለሽ ሰው አታውቂም። ቪዲዮ ልከሽላታል። ቪዲዮ ልከሽላታል። በቃ አታካብዱት። ቪዲዮ ልከሽላታል። አሁን የምትይው እራስሽ አይደል? አሁን ምንድን ነው ያልሽው? ሻምጭ ማስረጃ እሷ ራሷ ካሊ ገብቼ ገዝቷ ላይ መሲ ላኪልኝ ብላ አላልሽም? መሲ ላኪልኝ ብላ አላልሽም? አላልሽማ? ከዚህ በኋላ ባይራሱ ልክላቅሽን እየተናገርኩ ስለዚህ ነገረኛ ነሽ ማለት ነው። እንደዚህ ከሆነ በቃ ችግር የለም። እኔ ያለ ስሜ ስም የሚሰጠኝ ከሆነ ችግር የለም። ስለዚህ እንደዛ ከሆነ አንቺ መሲን ነው መናገር ያለብሽ፣ እኔን አይደለም መናገር ያለብሽ። ቀለል አድርጉበት። ዝም ብለሽ ያወራሽ አይደለም። አውቃለሁ፣ በደንብ አውቃለሁ። ራሱ አሁን አንቺ ልኬልሻለሁ አልሽ። እኔ ለሳሪም ነግሬያታለሁ እኮ ሚጣ ካላስ አታካብጁ። ሚጣ ምን ሆነሽ ነው? ብታመጣለች ምንም የለም። ጀስት እንደተማረ ሰው መነጋገር ያለ ነው። አለቀ በቃ። ከዛ ውጭ ደግሞ አሁንም ቢሆን አንቺ ገና ለገና ኢትዮጵያ ስለገባሽ ምንም አይነት ነገር አክሰብት አድርገሽ ልትናገሪ አትችይም። ምክንያቱም ለምን እንደሆነ ታውቂያለሽ። መሲ መጥፎ ነገር ብታረግ ደግሞ መናገር አትችይም። አንቺን ብቻ ሳይሆን መሲንም እናገራታለሁ። ምን ታለማት እንዳለ እኮ እኔ ማፋለኝ ግን ማንም እንደሚናገር እኔ መናገር እኮ እችላለሁ። ያ ነው ጎማ ነው። ማሪ ምን ታሪክ አላት? ታሪክ እኮ የላትም። ለዚህ እኮ ነው አሁን ሳሪ ማለት ምንድን ነው ብትይ በጣም ታሪክ አለው። ብዙ ነገሮች ላይ ታገኛለሽበት። ታሪክ የላትም መሲ ወይ ነው ሳምራን ተታገል እያሉን አሳያቸው። ለሚ ብርጅስቶን ማለት ጎማ ነው። አዎ ተቀደም እኮ አላየሽም እኮ። ስለዚህ እንትን የለሽም ይኸውልሽ አለማሪክ ታሪክ የለሽም። ስለነገርኳት ለልጅቷ አስረዳዋ። ብርጅስቶን ማለት ታሪክ የላትም። ያኔ ጎማ ማለት ነው። እናትና ሰባት ዘርህ ይጠንባ ቅራቅቦ አህያ ናውጣ ከዚህ ማለት ጎማ የመኪና መቀያየሪያ ጎማ ነው። እሺ ጋይስ ታሪክ የላትም ብላ ደግሞ በኋላ አላልኩም ልትል እኮ ነው። ቀጥይ መሲ 1-5-25 ቁጥር ስትይዝ ወጣሽ። በቃ ካላስ አሁን ልትከሰው ነው። ይህን ልጅ አሁን ይዛለኝ ቁጥሩ በቃ አለቀ። ልጁ ቁጥሩን ያዘችው ደግሞ እዚህ ነው ያለችው ብላ አስፈራራችሁ። ዝተሽበታል፣ ልጁ ላይ ዝተሽበታል። ዛቻ በራሱ ያስከስታል። ዝታባለች። ና ወደ እኔ ና ወንድሜ ና ዝታባለች። አሁን ይሄ ዛቻ ራሱ ልትከሰው ነው ጋይስ። ወይ ጉድ እዳገብሮ ወይ ዘንድሮ። እሺ መጣች ውዴ። ምን ብሎሽ ነው? ዋርኒንግ ሰጥቶ አስነቀለኝ። ታውቂያለሽ? የልጁ ጦስ ነው። የልጁ ቀልቡ እንትን ነው። ሁሌ እንደዚህ ዞሬ ስቀመጥ እነዚህን ቻርጀሮች ሲያይ ሁሌ እንደዚህ ነው የሚያደርግኝ። ውዴ ካርቶን ባዶ እንደሆነ እኮ ስለሚያውቅ ነው ዋርኒንግ የሚሰጥኝ። ስሚ ሳሪ ሳሙናውን አሳየ። ምን ማለት ነው? ላሳይሽ። ቆይ ብርጅስቶ ደግመህ ጻፍ። አንተ የጭቃ ልጅ ማለት ነው። እንዳጽፍ ልከስ ነው። እንዳጽፍ እዚህ ከሆንክ እንዳጽፍ ምን እንደሆነ ላሳይሽ። ልከስ ነው። እኛም ደግሞ አንተን በማስታረቅ 3 ቀን ስራ ልንፈታ ነው። እንዳትጽፍ ወይና ቶሎ እኔ ጋር ጻፍ። ብርጅስቶን ማለት ይሄ ጎማ ነው እኮ ተሳሳትኩ። ሱሱ ውዴ ተሳሳትኩ። ሱሱ አለ ማለት ነው። ሳሪ አለ የተባለ ጠንካራ ጎማ ነው። ማንም ምንም የማይበግረው ዝናብ ቦታ አይመርጥም ስትሄጅበት። እሺ ቀጥይ። ከዛስ አንደኛ ጎማ ነው። ጠንካራ ነው። ድልድዮች ምናምን ቀረጣጥሶ ያልፋል። ሳሪ እሺ፣ ስለ ጎማው ማብራሪያ ስጫቸው። ብርጅስቶን ማለት ጎማ ነው። መቼ ነው ጎማ ጠንካራ የሆነው? ስሚ ሰርች አድርጊ። ወንድሜ ያውቃል ስለ ጎማ። ብርጅስቶን ጎማ ምንድን ነው ጠይቂው። አለ የለም
ሲመጣ አይ ጎማ መቼ ነው ጠንካራው ነው የሚያውቀው? ንገሪኝ እስቲ። በጣም ነጭ አንቺ ጠንባታ ባቲ የትኛውን ሳሙና ነው የሚፈልጉት? ሲሳይ አንድ ቁጥር ጻፊ። ሳሪ ፊት እንድነግርሽ እና ሰው ፊት እንድነግርሽ አንድ ቁጥር ጻፊ። ሲሳይ አንድ ቁጥር ጻፊ። ሲሳይ ጀግና ጎማ ምናምን ቢባል አንድ ቀን መተንፈሱ አይቀርም። ሳሪ ሲወጠር ሲነፋ ሲወጠር ሳሪ አንድ ነገር ልንገርሽ። ለምሳሌ አንድ ከስተመር አታንቺ አንድ ከስተመር ቁም ነገር ሳሪ በማር አንድ ከስተመር ስለ ጎማ አይደለም ኖ ስለ ስራ ልጠይቅሽ ነው። ስለ ስራ አንድ ከስተመር እቃ ገዛሽ አይደለም? አዎ እቃውን ገዝተሽ ላክሽለት። የላክሽለትን ብር ተዋውለሽ ብር ከፈለ። እሺ ብር ከፈለ። ኦልሬዲ የዛኑ የዕለት ሁለት የገዛውን እቃ ሁለተኛውን እቃ በነፃ ላኪልኝ አለበለዚያ ብሩን መልሺ። በነገራችን ላይ እኔ እናንተ እዚህ ሀገር በህግ ነው እሺ የምተዳደረው። ሙሽ አስረጅኝ። ቆይ እኔን መጀመሪያ አስረጅኝ ልመልስ እንጂ ውዴ ወደ እነሱ ሳሪ እቃ ሰዓት ኦርደር አደረገች። ወደ ኢትዮጵያ ሰዓቱ የሚሄደው 230 ድርሃም ነው፣ ወደ ባህር ዳር ድረስ የሚሄደው ለአንዱ ሰዓት። እሱን ከፈለች። ከዛ ቤተሰቦቿ ጋር ስትደውል ኖ ለወንድምሽ አንደኛ ወንድምሽ ያኮርፋል አንድ ሰዓት ጨምሪ ተባለች። 230 ለአሁን አዲስ ኦርደር ለማደርገው አልከፍልም ወይ ያኛውን ብር መልሱ። ለምን መጀመሪያ የተባባላችሁ ለአንድ ሰዓት ነው ሰዓት አለቀ። ስለዚህ ሁለተኛ ሰዓት ደግሞ መላክ ከፈለገች ያንኛው ካልተላከ ትከፍላለች። ያንኛው ካልተላከ መሲ ካልተላከ ጨምሪልኝ ነው። ከተላከ ግን ተልኳል ነው። አበቃ እኮ ነው። ታዲያ ይህንን እኮ ህዝብ ያውቃል። ምንድን ነው ታዲያው? ኖ ከቅድም ጀምራ ፋሲካ የምትጨቃጨቀው ከእሷ ጋር ነው። ሳሪያውልሽ ወደ ኢትዮጵያ አንድ ሃይፓድ ሌላ ቦታ የሚልኩት እመብርሃንን ነው። ይህን ታብሌት 130 ብር ከፍለው ነው የሚልኩት። አንድ ቀን እኔ መላኪያ ተቀብያቸው አላውቅም። ብልግናው እኔ ነው በሚሄድ ሰው እየለመንኩ ስለምልክላቸው። ላላ እንደዛ አታርጊ። በቃ ስራ ከሆነ ስራ ነው። በቃ አለቀ። የሚልክ ሰው ካለ ከፍሎ ይላክ፣ የማይልክ ሰው ካለ ደግሞ ይቶ። ይህ ኖርማል እኮ ነው። ግን ደግሞ አንድ ነገር ልንገርሽ። አሁን ለምሳሌ አንቺ የሆነ አትራፊ ከሆንሽ አንቺን የማይጎዳ ከሆነ ኖርማል ቢታረጊው ችግር የለም። አሁን እንደምትዩ ግን አንድ ሰዓት መጀመሪያ ተልኮ ሁለተኛ ሰዓት ደግማችሁ ላኩልኝ ለማለት ኦፍኮርስ መላኪያ ያስፈልጋል። ካልተላከ ግን ጨምሩልኝ ይባላል። ችግር የለውም። በቃ እንደዛ ሌላ ነገር የለም። ታዲያ ምን ያጨቃጭቃል? አሁን ይሄ ምን አውቄ አሁን እሷ ምን ሆነ ነው? ወይ ባቡጂ እንዴት ነሽ? ለጎማው ማብራሪያ እንስጥ። ጆ ስለብር ማንም አይጠቀምም። ሀቢቢ እኔ አልጠቀምም። የብርጅስቶ ነው። በጣም ውድ ጎማ እኮ ነው። አይተነፍስም። ኧረ ቀላል ይተነፍሳል። ኧረ እባክሽ አይተነፍስም። በጣም ነው እንደማይተነፍሳ ካቲስቲ እንዴት እንደማይተነፍስ አስረጅ። ወይዘሮ መሲ ብርጅስቶን የጎማ ስም ደግሞ ይዘሽ ልጎረሪ ብትሞክረ ረጁም አልጎረረች። ረጁም አልጎረረች። ምን ይዛ ስሟን ይዛ ረጁ ብላማ አልጎረረችም። ቀጥ ረጁ ማለት ግን ትርጉሙ ምንድን ነው? ትናንትና ነበርሽ ውዴ? ትናንትና ነበርሽ እንዴ? የሪም ልጅ እኮ የወርቅ ዳይፐር ሰጥተዋት ረጁ ተጠቅልላበት ተኛ በዳይፐሩ። እሷ ታደርጓለች። እኔ አላማት ረጁ ጓደኛዬ ነው። አንቺና ረጁን አምኜ ሰው ለዓላማ እና አንቺና ረጁ ማለት እኮ እዚህ እንደዚህ ቁጭ ብላችሁ እኮ በአይን ተጠቃቅሳችሁ የምታሙ ሰው እኮ ናችሁ። ትክክል መቲ። እሺ ጋይስ እችኛዋን አምጥቼ ሲገዙ ኤርፎን ይፈልጋሉ። እኔ ጋር ደግሞ በጣም ብዙ ልጆች እኔ ጋር ደግሞ ዕቃ ሲያዙ ለምሳሌ ዛሬ ምን ኦርደር አለን? እስተሸዋል አለ 40 ብር አለ። እንደየደረጃው አለ። ባለ 40 ብሩን 30 ብር ስጭኝና እኔ 40 ብር ልሽጥና 10 ብር ላትረፍ። የኔ ትርፍ እኮ ነው እሱ። እንዴና ሳላተርፍ ነው እንደምሸጠው? ከአንቺ እኮ ልረከብሽ ነው። እኔ ኤርፎን ለምን ከዋናው አታመጭም? ምን ጨምር? ለምን እኔ በዋናው ላምጣልሽና ልስጥሽ? ያው ነው እኮ ምን ለውጥ አለው ውዴ? ከአንቺ 10 ብር ላትረፍ። ከዛ በኋላ እኔ 5 ሻወር ልስጥሽና አንቺም አትረፊ። እሺ ጥሩ ያለ ካላስ ኤርፎን ታመጫለሽ። ኤርፎን ጋይስ እስተሸዋር አለ። ከዛሬ ጀምሮ እስተሸዋር አለ። ከጎን ቡናም ይዛለሁ ውዶች። ተመርቀስ እያለች ባልትና ለመክፈት እቅድ ስላላት እኮ እየተማረች እኮ ነው ጋይስ። ስሚ ሳሪ የሆነ ጊዜ ማለት ነው አጎቶቼ መጡ 06ቶች
የዛኔ የታሜ ልጁ ልደት ቀን ጡዝ ያልኩ ለካ የተሰረቀ ላፕቶፕ እዚህ አካባቢ ሌላ አበሻ ገዝቷል። እኔ ሱቅ መጥቶ ቁጭ ብሏል። ካሜራውን በስልኬ ሳይሆን ቁጭ ብሏል። ታሜ ያልኩት ወይ ድረስልኝ ምን መጡ ስለው ከዛ ላፕቶፕ ገዝታችኋል? ሸጠሻል? አራት ሸጥኩ ምን ላፕቶፕ የሚባል ውስጥ ሁሉ ፈተሹ ምናምን ሄዱ። ከዛ የት ቢገኝ ጥሩ ነው ላፕቶፕ ከመዳን ቤት ወስዳ እዚህ አምጥታ ሸጣው ነው። እንግዲህ ፈጣሪ ያሳይሽ። እቃ ህታ ያገለገለ ስልክ ስትገዢ ለካ አይዲ መያዝ አለብሽ። ልጁ አይዲ ሳይዝ ነው የገዛት የራሴ ሀገር ዜጋ ብላ። ስሚ ደግሞ ልንገርሽ፣ ከኛ ላይ ልታተርፉብን ነው ወይ? አዎ ዴና ሳናተርፍንሽት እንጂ ተይ እንጂ ተው እንጂ። ማትረፍማ ግድ ነው የኔ ቆንጆ፣ ሳናተርፍ